በዚህ ቪዲዮ የምንመለከተው የቴክኒካል ወርክ ያስገቡልን ቴክኒሻኖቻችን እንዴት ስራው ከተጠናቀቀ በኋላ አዲስ የተዘረጋው መስመር ሊሆን ይችላል፣ አዲስ ቦርሆል ሪዘርቫየሩ የቱ ጋር እንደሚገኝ ፒን የሚያደርጉበትን ነው የምናየው። ከረንትሊ ቴክኒካል ወርክ ሪቫይዝድ ስታተስ ላይ ይገኛል። ወርክ ኦርደራችን ወደ ቴክኒሻናችን እንመለስና ኦልሬዲ ሲንክ ስላደረግን በበፊቱ ቪዲዮ ላይ አሁን ላይ እንገባለን። ከገባን በኋላ እዚህ ጋር አይተም ሎኬሽን ቪው እና አድ ኒው የሚል አለ። አይተም ሎኬሽን ስር ይሄኛው በጣም ወሳኝ ፊቸር ነው። እንደ ዩቲሊቲ ስናስበው ንብረቶቻችን አዲስ የዘረጋናቸው ንብረቶቻችን ቢሆኑም የድሮዎቹም የት ቦታ እንደሚገኙ አንዴ ፒን በዚህ መልኩ ፒን ይደረጋሉ ማለት ነው። አሁን ኢንስታሌሽን እየሰራን ነው። ስለዚህ አንድ ቀለል ያለ ምሳሌ ልስጣችሁ። ኖርማሊ ዝርጋታ ከተካሄደ በኋላ ስራው ባይጠናቀቅ እንኳን አንድ ባች ለምሳሌ አንድ 20 ሜትር ፓይፕ ከስቶር ወጥቶ ከሆነ አንዴ 20 ሜትሩም ተቀብረው ከተሰሩ ፓይፖቹ ከተዘረጉ በኋላ በሌላ ሰርቬይ ደግሞ የተሰሩ ሌላ ፓይፖች ከስቶር ሊወጡ ይችላሉ። ስለዚህ አንዴ ሲወጣ ከስቶር ሲወጣ ውሚስ ላይ አሴት ታግ ይሰጣል ኢሹ በሚደረግ ጊዜ ፓይፖች። ስለዚህ አሴት ታግ ስለሚሰጥ አንዴ ስራ ከጨረስን በኋላ ምንም እንኳን ኦቨርኦል ስራው ኮምፕሊት ባይደረግም ለዛ አድኒው ማድረግ እንችላለን ማለት ነው። ወይም ደግሞ አጠር ያለ ፕሮጀክት ከሆነ ስራው ከተጠናቀቀ በኋላ ሎኬሽን ፒን ማድረግ እንችላለን ማለት ነው። እኛ አንዱን ለምሳሌ አድኒው እንበልና ከስቶር የወጣው ፓይፕ ለምሳሌ ከስቶር ፓይፕ አውጥተናል፣ ዩፒቪሲ ፓይፕ እሱ ተዘርግቷል፣ መሬት ላይ ተቀብሯል እንበል ለቦርሆል ስራ የሚሆን ጂኦሜትሪ ታይፑ አሁን ለፓይፕ ስለሆነ ፒን የማደርገው ላይን እመርጣለሁ። ጂኦሜትሪ ታይፑ ኦፕሬሽናል እላለሁ። ኦፕሬሽናል ምን ስራ እየሰራ ነው ፓይፑ ማለት ነው። ስራ የማይሰራ ከሆነ ነን ኦፕሬሽናል፣ ኢሹ ካለበት ዲፌክቲቭ ነው የምንለው። ይሄ አሁን ላይ አይመለከተንም። ኢሌጋል ኮኔክሽን ላስገቡ ሰዎች ሪፖርት ሲያደርጉ ቴክኒሻኖቻችን ወር ሰርቬሮቻችን በኢንሲደንስ ሪፖርት ጊዜ የምንጠቀምበት ነው። አሁን ኦፕሬሽናል እላለሁ። ይሄን ክሊክ ስታደርጉ እዚህ ጋር ከስቶር የወጡ ፊክስድ አሴቶችን ነው እዚህ ጋር የሚያመጣልን ማለት ነው። ዩፒቪሲ ፓይፕ ዲኤን 300 ከስቶር አውጥተናል ታስታውሳላችሁ። ይሄኛውን እንመርጠዋለን። ከዛ ይሄ በስሩ አሴት ታጎች ሊኖሩት ይችላል፣ መልቲፕል አሴት ታጎች። ስለዚህ እኛ ከስቶር ያወጣ ነው በየትኛው አሴት ታግ ነው የሚለውን ቼክ። ለምሳሌ ይሄኛው ነው 6103 ነው ከስቶር ያወጣ ነው። እሱን ክሊክ እናደርጋለን። ከዛ በኋላ አድፒን እናደርጋለን ለዚህኛው አሴት ታግ። ይሄኛው ሆኖ በዚህኛው አሴት ታግ ወጣው አድፒን አደርጋለሁ። አድፒን አረኩኝ። የመጀመሪያ ላይኑ የተዘረጋበት የመጀመሪያው ቦታ ላይ ቆሜ ማለት ነው አድፒን የማደርገው። ከዛ ደግሞ ተራምጄ እሄድና ፓይፑ ተዘርግቶ ያለቀበት የመጨረሻው ቦታ ላይ ከደረስኩ በኋላ ድጋሜ ፒን አደርጋለሁ ማለት ነው። ፒን አደርጋለሁ ማለት ነው። አሁን እንደምታዩት የመጀመሪያ ፒን ያደረኩት እቺ ናት፣ የመጨረሻ እቺ ናት። ይሄ ማለት ላይኑ መጀመሪያ የተቀበረበት ቦታና የላይኑ ፓይፑ ተቀብሮ ያበቃበት የመጨረሻ ቦታ ላይ ሁለት መጀመሪያና መጨረሻ ላይ በዚህ መልኩ ፒን አደረኩኝ ማለት ነው። ተጣጣፊ መንገዶች ካሉ በየምትተጣጠፉበት ላይ አድ ፒን ማድረግ ትችላላችሁ። ከዛ ሴቭ አረኩኝ ማለት ነው። አሁን የሰራሁት ስራ ምንድነው? ኦልሬዲ ለዋና የምንሰራው ዋና አውትካማችን አዲስ ቦርሆል መትከል ነው ወይም ቁፋሮ ማካሄድ እና ያንን ሬዲ ማድረግ ነው አይደለ? ለመጠጥ ውሃ ስራ የሚያስችለንን። ነገር ግን አሁን አድ ያደረኩት ለዛ ለቦርሆሉ የወጣ ፓይፕ አለ። ያ ፓይፕ ከተቀበረ በኋላ ያ ፓይፓችን ለኛ አሴት ፊክስድ አሴታችን ስለሆነ እንደ ዩቲሊቲ ከስቶራችን የወጣው ይሄ ፓይፕ ይሄ ፊክስድ አሴታችን ከተማው ላይ ወይም ገጠሩ ላይ የት ቦታ ይገኛል የሚለው እንድናውቅ ያግዘናል ማለት ነው። አድ አድርገን አስገብተናል። አሁን ቪው ብንል ለዩፒቪሲ ፓይፕ ዲኤን 300 በስፔሲፊክ አሴት ታግ የወጣው እዚህ ጋር ሎኬሽኑ ይሄ ነው ማለት ነው። ባክ እንላለን።
አሁን ተመልሰን ይሄን ሲንክ ማድረግ አለብን። ለምን ውሚስ ማወቅ አለበት ለዛ አሴት ታግ ያንን ሎኬሽን ስለመስጠታችን ማለት ነው። ሲንክ እናደርጋለን ማለት ነው። ሲንክ እናደርጋለን። ስለዚህ ስራ ከመሰራቱ በፊትና ስራ ከተሰራ በኋላ ሰርቬሮቻችንም ሆኑ ቴክኒሻኖቻችን ሲንክ ማድረግ አለባቸው ማለት ነው። ሲንክ ስናደርግ በሲንክሮናይዜሽን ጊዜ ሞባይሉ ላይ ያለው ወደ ሰርቨሩ ይሄዳል። ሰርቨሩ ላይ የተሰሩ ቼንጆች ደግሞ ወደ ሞባይሉ ይመጣል ማለት ነው። ሲንክ ከተጠናቀቀ በኋላ ባክ ይላል ቴክኒሻኑ። እዛ ሪፍሬሽ አርግ ምንም ፌል የለም፣ ሰክሰስፉሊ ሄዷል ማለት ነው። አሁን ይሄ አሴት ታግ ውሚስ ውስጥ ኦልሬዲ ገብቷል። ስለዚህ እሱን ለማየት እዚህ ጋር እንግባና ወርክ ኦርደሩ ላይ እንግባ። አንደኛ ቼክ የምናደርግበት ቦታ እሱ ጋር ነው። ኢንስታሌሽን የሚለው ላይ ስንሄድ ይኸውላችሁ እዚህ ጋር ፒን የተደረገበትን ቦታ ያሳየናል ማለት ነው። ነገር ግን አሁን ወርክ ኦርደር ላይ ሳይሆን ይሄን ማየት የምንፈልገው አይተም ሌቭል ላይ ስለሆነ በእንትን እንሄዳለን ማለት ነው። በዚህ ሎጋውት አድርግና በስቶር ኃላፊያችን በሜን ስቶር ኃላፊያችን በደበበ ወይም ሌላ ሮል ባላቸው አይተሞችን ማየት በሚችሉ ሰዎች እንገባና አይተምስ እንልና እዚህ ጋር ዩፒቪሲ ፓይፕ ዲኤን ስንት ነው? 300 አይደል? እቺ እና እናያትና ፕሮፐርቲ እንንካና ትዝ ይላችኋል 17230 መጨረሻው 6103 የሚል ነው። ለዚህ ስራ ከስቶር ያወጣ ነው ብለን ዲቴል እንንካና እዚህ ጋር ሾው ኦን ማፕ የሚል ታያላችሁ ማለት ነው። ሾው ኦን ማፕ የሚለው ላይ ክሊክ ስታደርጉ በዚህ ወርክ ኦርደር የቱ ጋር እንዳለ ታያላችሁ ማለት ነው። ይህ ማቴሪያል አሁን ወጣ ባደርገው ይህ ማቴሪያል ይሄ ቤዝ ማፑንም ሳተላይት ባደርገው ከተማው ላይ የቱ ቦታ ላይ እንደሚገኝ በዚህ መልኩ እናያለን። ስለዚህ ይሄ ዩፒቪሲ ፓይፕ ዲኤን 300 በዚህ አሴት ታግ ከስቶር የወጣው ከተማው ላይ እዚህ ቦታ ይገኛል ማለት ነው። ተረዳችሁ አይደል? ለዩቲሊቲው ምን ያህል እንደሚጠቅም አሴቶቹን እንዴት ትሬስ ማድረግ እንደሚያስችለው ኢን ዘ ፊውቸር ማለት ነው። በዚህ መልኩ በጣም ትልቅ አስተዋጽኦ አለው ማለት ነው። በቀጣይ ቪዲዮ የምንመለከተው ስራ ከተጠናቀቀ በኋላ እንዴት ነው ቦርሆሉ ለምሳሌ ተሰርቶ ሬዲ ከሆነ በኋላ እንዴት ነው ቴክኒሻኖቻችን ስራው ስለመጠናቀቁ የሚያሳውቁን የሚለውን የቴክኒካል ወርክ ኮምፕሊትድ የሚለውን ስቴጅ እናያለን ማለት ነው።